መቅዲ ሾው ተጀመረ እንዴ? መቅዲ ዝም ብለሽ ነው እንዴ ፕሮግራምሽን የምትጀምረው? መጀመሪያ በጸሎት እንጀምር። አንድ ሰው የክብር ዶክተር የተሰጠው አንድ ሰው እስቲ ገምት። መቅደስ ደበሳይ ተወልጄ ዳዴ ብዬ ከልጆች ጋር ተጫውቼ አፈር ልሼ ጭቃብኩቼ የኖርኩብሽ ያደግኩብሽ ኢትዮጵያዬ እናቴ ነሽ። ዶሮ እንዴ እናትና አባቷ ማን ናቸው? ዶሮ አውራዶ መቅዲ ሾው ተጀመረ። የዛሬ እንግዳችን መቅደስ ደበሳይ። በጣም አመሰግናለሁ። የት ጋር ልቀመጥ እንዴ? መቅዲ ዝም ብለሽ ነው እንዴ ፕሮግራምሽን የምትጀምረው? መጀመሪያ በጸሎት እንጀምር። የሚያምባ እሺ፣ ጌታ ቤት ቅሌት ማለት ይሄ ነው። ፊተኞች ማለት እሺ፣ እዚህ ጋር ልሆን እኔ ፈለግ በዚህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለአበሰ ሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልዐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦግዝእተ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ብሩክት አንቲ ያበክሩ ፍሬ ከርስኪ ተፈሥሒ ፍሥሒ ኦ ብልስተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ መምሕረት በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ኃጣውኢነ ሰብአላም ሰባለወልድ ሰባለመንፈስ ቅዱስ። የኔ አበባ ቃለ ሕይወት ያሰማልን። እኔ ብቻ እዛች ጋር እናንተ ብቻ አይደለም ትልቅ ሰው ነህ። ወይኔ እንግዲህ ምን ያህል አንድ ነገር ሲጀመር በጸሎት በምስጋና ፈጣሪን አመስግኖ መጀመር እንዳለብን ስላስተማርከኝ ክቡር እንግዳይ በጣም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እንዴት ነህ? ደህና እግዚአብሔር ይመስገን። ማርኮናል ይባላል። 7 ዓመቱ ነው። በጣም ልባም ነው። እንዳያችሁት ሞዴል መሆን ይፈልጋል። የግዕዝ ቋንቋ ይናገራል። ጸሎት ያውቃል። ገጣሚ ነው። ስዕል ይስላል። ብዙ ጥበቦች ውስጡ እንዳለ ሰምቻለሁ። ትንሽም ታዋቂ ነው ደግሞ ከኔም ያልተናነሰ። ለዛ ነው እየፎከረ የገባው አይደል? ጥርሱ የት ሄደ? ወፋ የትኛው? እንጃ። እስቲ አስተዋውቀኝ ራስህን በደንብ። ስሜ ሞዴል ማርኮናል ያስር ይባላል። እሺ። 7 ዓመቴ ነው። የዩኒክ ሞዴሊንግ ስኩል ተማሪ ነኝ። የት? የዩኒክ ሞዴሊንግ ስኩል ተማሪ ነኝ። ዩኒክ ሞዴሊንግ ስኩል ሞዴል ብለን ያስተዋው ማን ሰየመልህ ሞዴል ብሎ? ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች፣ እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ዋ ራሴ አረታ ይቻላል እንዴ እንደሱ? ማን ይጠይቀኛል በል። እንደ የክብር ዶክተሬት ተሰጣቸው ሲባል ማን ነው የሚሰጣቸው? እኔ እንጃ። እንዳንተ ሳይሆን አይቀርም መሰለኝ። እንዳንተ ነው እንደሚሰጣቸው ሲፈልጉ። እስቲ አንድ ሰው የክብር ዶክተር የተሰጠው አንድ ሰው እስቲ ገምት። መቅደስ ደበሳይ። በርግጥ ያው እንግዲህ ወይ እኔማ የለኝም ሌላ ከኔ ውጭ። ቴዲ አፍሮ ጎበዝ።
ለምን ዶክተር የሆነ ይመስላል? ሐኪም ስለሆነ አይደለም፣ ጎበዝ ዘፋኝ ስለሆነ። ጎበዝ ዘፋኝ ስለሆነ ጎበዝ ማርኮናል ምን ማለት ነው? ምን እንጃ። ኧረ ስምን ትርጉም አታውቅም? ማርኮናል ብሎ ማን ያወጣል? ወንድሜ። ወንድምን ያወጣል? ወንድም ትልቅ ወንድም አለህ እንዴ? ስንት አመቱ ነው? 16 16 አመት። ማን እሱ? ፋሲል። ፋሲልስ ለምን ተባለ? እኔ እንጃ፣ እሱንም አላውቀውም። የማርኮናል አታውቅም? እሺ የማማ ስም ማን? ሜሮን። ያባባስ? ያስር። ያስር። ስንት አመቱ ነው አባባ ያስር? 40። ኧረ ተው፣ ትንሽ ነው ትልቅ ነው? 40 አመት ትልቅ። አንተ 40 አመት ላይ ስትሆን ምን ማድረግ ትፈልጋለህ? ሀገሬን ማስጠራት። በምን? በእግር ኳስ ተጫዋችና በግጥም። ግጥም ትችላለህ? እስቲ አንድ ግጥም በልኝ። ሀገሬ ተወልጄ ዳዴ ብዬ ከልጆች ጋር ተጫውቼ አፈር ልሼ ጭቃብኩቼ የኖርኩብሽ ያደግኩብሽ ኢትዮጵያዬ እናቴ ነሽ። ነፃነትሽ በልጆችሽ ተጠብቆ በጀኖችሽ ታሪክ ቅርጽሽ የተለየ ደግ ሩሩ ህዝብሽ ልዩ ባንዲራና ሰንደቅሽን ብሔራዊ መዝሙርሽን በዓለም ፊት እንዲከበር እመኛለሁ እናት ሀገር እማራለሁ ላንቺ ፍቅር። ስላዳመጣችኝ አመሰግናለሁ። ኧረ ምንድን ነው አንተ ራስህ ነው ይሄንን የጻፍከው? ራስህ ግጥሙንም ሁሉንም ፊደሎቹንም እኔ እጽፋለሁ። ቤትም አይመታ ከሆነ እናቴ ታስተካክልልኛለች። ኤዲተር እናት ናት፣ አርታኢ ናት ማለት። በጣም ጎበዝ ነህ። እንዴት በዚህ እድሜ ይሄንን ቆንጆ ቆንጆ ቃላቶችን ገጣጥመህ መግጠም ፈለክ? ችሎታዬ ነው የራሴ ችሎታዬ። ችሎታ ግን በጣም የሚያስደንቅ። ከአንተ ውጭ ችሎታ ያለው ሰው ማን አለ በዙሪያ? በእኔ እድሜ? በአንተ እድሜ? አዎ እንጃ፣ ብዙ አይደለም ችሎታ ያለው ሰው አንተ ብቻ ትመስለኛለህ። አይደለም ብዙ አሉ፣ ግን እኔ የማላውቃቸው ስለሆነ። አንተ የሚያስገርም ችሎታ ምን አይነት ችሎታ ነው? አርቲስት ነው። እውነት? ማን ነው በጣም የሚያስገርም አርቲስት? እንግዳ ሰዓት ትመስለዋለህ ግን አይደል? ሰው ይልሃል? ሰው ይልሃል? እኔ አይለኝም። ማን ትመስላለህ ይለዋል? ብዙ ጊዜ አልባለም። አሁን 7 አመት ነው። ስንተኛ ክፍል ነው? 2 ሁለተኛ ክፍል። አሁን በስንት አመት ነው ማለት ነው ዩኒቨርሲቲ የምትገባው? በስንት አመት ይመስላል? እኔም አልችለውም እሱን። እስኪ በስንት አመት ይመስላል? 12 በ12 አመት ዩኒቨርሲቲ ትገባለህ። ደብል እየመታ ማለት ነው አይደል? ደብል መምታት ታውቃለህ? አላውቅም። ምን ይመስላል ደብል መምታት? ድሮ በእኛ ጊዜ ተማሪ እያለን ጎበዝ ተማሪዎች ደብል መቱ ይባላል። ምን እያደረጉ ነው? ክፍል እየዘለሉ። በምን? በጎበዝነት ክፍል እኮ አሁን ሁለተኛ ክፍል እነሱ አንደኛ ክፍል በጣም ያውቁትና ሁለትንም በጣም ስለሚያውቁት ያሳልፏቸውና 3 ያስገቧቸዋል። አይገርምም? አሁን እንደሱ አይነት ተማሪ አለ? ምንድን ነው የምትመቱት አሁን እናንተ? ክፍል ነው። እውነት ደብል ትመታለህ? እውነትህን ነው? ስንተኛ ክፍል? ዋሽው እንዲህ አይደለም ማለት ፕሮግራሙ። ስንት? እስከምችለው አቅም እስከፈቀደ ድረስ ትመታለህ። ይፈቅዱልሃል ትምህርት ቤቶቹ ደብል እንድትመታ? እውነት? ታዲያ አሁን ስንተኛ ክፍል ማለት ነው? 2 ይሄኔ ፍቅር፣ ይሄ ዋሽው እንዲህ ላይ መቅረብ አለበት። አዘጋጅ ስትችልበት። ግን ልንገርህ እኔ አንተ አሁን ስታድግ መሆን የምትፈልገው ጠቅላይ ሚኒስተር ቢሆን ምን እንደምታደርግልን ለሀገራችን? የተራቡትን ማብላት፣ ጦርነት ማስቆም፣ ሰላም ማስፈን። ጎበዝ። አሁን ሰላም የለም ብለህ ታስባለህ? አለ። በይበልጥ ደግሞ ከሀገር ውጭ መኖር ትፈልጋለህ እንዴ? አልፈልግም። እንደው ሂድ ብትባል። ሳድግ የት ነው መኖር የምትፈልግ? ለንደን። ለምን ለንደን መኖር ፈለግ? ደስ ይለኛል ሀገሩ። እንትን በፊልም ምናምን ስለምታየው እንዴት መርጠህ ለንደንን ወደድክ ብዬ ነው። ሀገሩ ስለሚያምር እንትን እኛ ግን በረዶ አይጥልማ፣ እነሱ ጋር ግን ስለሚጥል በቃ ደስ ይለኛል። እንትን በረዶ የሚጥል ቦታ ነው መኖር የምትፈልገው ማለት ትወደዋለህ? ዶሮ እንዴ እናትና አባቷ ማን ናቸው? ዶሮ አውራዶ። እናቱስ
እኔ እንጃ አላውቅም። አሁን ቀስ በቀስ እንቁላል በእግሩ ይሄዳል ይባላል። እንዴት ነው የሚሄደው? በጣም ይገርመኛል። የሚገርመኝ ነገር እሱ አባባል እንቁላሉ ተሰብሮ ነው የምትሄደው ጫጩታ። ጊዜ ከተሰጠው ነው። አዎ። ትዳር ምንድን ነው? ምን ይመስላል? እንትን የባልና ሚስት ኑሮ። በጣም ደስ የምትል እናት ምን ስታደርግ ነው ለአባባ? አባባ እማማ ቤት ውስጥ ደስ የሚል ነገር የምታደርገው ምንድን ነው? ስንጫወት። እሺ። የምትወድላት ባህሪ ከእናት? ሁሉንም እወድላታለሁ። እውነት? ሁሉንም? አባባት? ሁሉንም በጣም ነው የምወደው። እውነት? የምትጠላው ምን ሲያደርጉ ነው እማማ? እጭ ደስ አይልም የምትለው? ምንም የምጠላው ነገር የለም። አይረሳም ከነሱ። ምን አይነት ልብስ ነው መልበስ የምትወደው? ቀይ። ቀይ ከለር? ለምን? እወዳለሁ ቀይ ከለር። ምክንያት አለ? ቀይ ከለር ስለምወድ። ቀይ ነገር ሰውም ቀይ ነው የምትወደው? እንደኔ ፀየም ያለ ሰው አትወድ? ሁለቱንም እወዳለሁ። ትንሽ እህት አለ እንዴ? የለኝም። ወንድምም የለም? ታናሽ? ወንድም አለኝ። ታናሽ? የለኝም። ታላቅ? አንተ ነህ ታናሽ። የመጨረሻ ልጅ መሆን ቀበጥ ነው ይባላል። ቀበጥ አይደለም፣ ጎበዝ ነኝ። ቀበጥ ግን ምን ማለት ነው? ነጭናጫ። ሌላስ? የምታስቸግር ሴት ናት ሁሌ። ወንድም እኮ ሁሌ ወንድ ቀበጥ እኮ። አይተህ አታውቅም? የወንድ ቀበጥ አይቻለሁ። የሴትስ? ሁለቱም አንድ ናቸው። ቲክቶክ ትጠቀማለህ? አዎ። ቲክቶክ ትጠቀማለህ? አዎ። የራስ ፔጅ አለ? አዎ። ምን የሚባል? ልጅ ማርኮናል። ልጅ ማርኮናል የሚባል። ምን ምን ታደርግበታለህ ቲክቶክ ላይ? ሞዴሊንግ እለቃለሁ፣ ልዩ ታለንቲን፣ በቃ የምችለውን ነገር እለቃለሁ። ቅድም በጣም ደስ ያለኝ በጸሎት ጀመር። እንዴት ግዕዝ ለመድክ? እናቴ ናት ያስለማመደችኝ። ሁሌ ቤተክርስቲያን ነው የምንሄደው። ትወስዳለች ቤተክርስቲያን? ጎበዝ። ቤተክርስቲያን ስትሄድ ደስ ይልሃል? አዎ። መጫወቻ ቤት ስትሄድ እና ቤተክርስቲያን ቤት ስትሄድ እንዴት ነው የሚሰማህ? እስኪ ንገረኝ። የትኛውን ነው የምትወደው? ሁለቱንም እወዳለሁ፣ ግን በይበልጥ ቤተክርስቲያን መሄድ ደስ ይለኛል። ጎበዝ። ምን ምን ታደርጋለህ ቤተክርስቲያን ሄደህ? እስኪ ጸሎት እጸልያለሁ፣ እቆርባለሁ እና በጣም እስቲ ከምትጸልየው ጸሎት በጣም ሁሌ የምትጸልየው ምን ብለህ ነው? አቡነ ዘበሰማያትና አትብገጸ። አትብገጸ ምን ማለት ነው እሱ? አትብገጸ ከአባታችን በፊት በግዕዝ የሚጀመር ጸሎት። ጎበዝ። ምን ይጠቅማል ግን ጸሎት ማድረግ? ምን ይጠቅማል ብለህ ታስባለህ? ለብዙ ነገር ይጠቅማል። ለምሳሌ? ለሁሉም ነገር አይደል? አሁን አንተ በጸሎት ይሄን ተጠቀምኩ የምትለው ምንድን ነው? እና የማይጸልይ ልጅ ደግሞ የሚጎዳው ምንም የለም። እኔ አላውቀውም፣ ግን እንትን እንደሚል አውቀዋለሁ። እንደሚጠቅም ታውቃለህ? ትጾማለህ? መቼ መቼ? ለፍስለታ እና ሮብና ዓርብ እኮ ይጸልያል። ጎበዝ። አሁን ብዙ ሰው ግን ይጾማል ብዙ ሰው? አዎ፣ ከሰዓት ጀምሮ ከ7 ዓመት ጀምሮ እኮ ይጾማል። ለምን ግን? ለምን? እሱን አላውቀውም። ይጾማል ብላለች ማማ። እየጾምክ ነው ጎበዝ ስለሆን አይደል? እስቲ በልልኛ በግዕዝ ደግሞ አትብገጽ። አትብገጸ ወኩለንተ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አመን ሕይወት ማኅፀን ከደከ ሰይጣን በቅድመ ዛቲ እመ የቅድስት ቤተ ክርስቲያን እንተ የት ስመ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ንጽሕማከ ንባርከ እግዚኦ ልተምነከ ነስእለከ እግዚኦ ንትቀነይ በስምከ ቅዱስ ንሰግድ ለከ ወዘለከ ይሰገድ ኩሉ ብርክ ወለከ ይንቀነይ ኩሉ ንሳን አንተ ውእቱ አምላክ አማንስ ወስጋ ጋልስተ ንጉሠ ነገሥት አምላክ አንተ ወኩለ ሥጋ ወኩለ ዘነፍስ ወንጽሕማከ በከመ ማረነ ቅዱስ ወልድከ እንዘ ይብል አንተ ሙሴ ሶበ ትጸልዩ ከመ ዝበሉ። ጎበዝ። አሁን አንተ ትምህርት ቤት ስትሄድ በጣም የምትወደው ትምህርት አይነት ምንድን ነው? ሂሳብ። እውነት? ለምን? ሂሳብ አባከስ እችላለሁ። በቃ ሁሉንም የሂሳብ ትምህርት እችላለሁ። ሁሉንም ትችላለህ? በጣም ደስ ይላል። አሁን በጣም ከሚያስገርምህ ነገር ምንድን ነው አንተ ምድር ላይ? እኛ ራሳችን እሺ፣ እንዴት እንደተፈጠረን ይገርመኛል። እሺ፣ እንዴት እንደተፈጠረን ነው የሚገባ? እንዴት የተፈጠርን ይመስልሃል? እኔ አላውቅም፣ እሱ ነው የሚያውቀው።
ማን ነው? እግዚአብሔር። ከምን እንደተፈጠርን አዳምና ሔዋን ታውቃለህ አይደል? ይገርምሃል እሱ ታሪክ። እኔ ለአንድ ግጥም ትጨምርልኛል? አንድ እናት የሚል ግጥም አለኝ። ለምርቃቴ ነው የማቀርበው። ለምርቃት ነው የምታቀርበው? መቼስ ታሪክ አይደለም ለሞዴሊንግ ስመረጥ። እሺ በልልኝ ለምርቃቴ ነው የማቀርበው። ከዛ በኋላ ሌላ ቀን አቀርባለሁ። ኧረ እባክህ ተው፣ ሚስጥር ነው። በልሽ ሞዴሊንጉን አሳየኛ። በቃ እኔም በቃ ሚስጥር ነው። ሞዴሊንግ እስቲ አሳየኝ። ግርማ ሞገስ የሚለውን አንተን ግርማ ሞገስ ታውቃለህ አይደለ? በጣም ነው የምታምረው። ስለዚህ በሞዴሊንግ ማስታወቂያ፣ ሌሎች ነገሮች ማሰራት የሚፈልጉ ሰዎች ካሉ መስራት ትችላለህ አይደል? ጥሩ ነው ክፍያ ወይስ ውድ ነው? እንደ ስራው አይነት። እንደ ስራው አይነት። እንደው ዝቅተኛ ስንት ይሆናል? ከፍተኛ ስንት እንድናውቅ? እኔ እንጃ፣ እኔ አላውቀውም። እናቴ ናት የምታውቀው። ማኔጀር እናት ናት? ኦኬ። ሰላም ውድ ወዳጆቼ፣ የመቅድዬ ሚዲያ ዩቲዩብ ቻናል ተከታታዮች፣ ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅድዬ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ስለዚህ በቃ በሞዴሊንግ ደግሞ እንደዚህ ቆንጆ ልብስ ለብሰው ማሳየት ከፈለግ ሰዎች ኮንታክት ያደርገዋል አይደለ? ምን ቀረ የምትለው ነገር አለ አንተ? ወደድከው? ስቱዲዮ ሁሉም ደስ ይላሉ አይደለም? ከጀርባ ያሉት በሙሉ በጣም እናመሰግናለን። እንግዳችን ስለሆን ጎበዝ መሆን አለብን፣ መማር አለብን። እሺ ጸሎቱንም ማቋረጥ የለብም። ስላስተማርከኝ ደግሞ እኔም አመሰግናለሁ። እሺ ማርኮናል ማመስገን የምፈልገው እሱ አለ። እሺ አመስግን። በመጀመሪያ እዚህ ላደረሰኝ እግዚአብሔርን አመሰግናለሁ እና ወንድሜ ፋያ እወዳለሁ፣ እናቴ እወድሻለሁ እና አባቴን ደግሞ እወዳለሁ እና ፕሮግራማችንን ከመጨረሳችን በፊት የመጣሁልሽ ስጦታ አለ። ትቀበኛለሽ? በጣም በደስታ ስጦታ አግኝቼ በሞዴሊንግ አካሄድ ነው መኬድ ያለ። አይ ማርኮናል፣ ልቤ ቀጥ ቢላው ምን ትጠቀማለህ ማርኮናል? የኔ ፍቅር በጣም አመሰግናለሁ። ቢያጨብጭቡልኝ እንጂ በጣም በመጀመሪያ ፕሮግራም ጽሁፍ አለ እኮ። እሺ እንደዚህ ከፈት ወደ ብዙ እርስ ወደ እኔ ያዞረኝ፣ ወደ ኦዲየንስ መጀመሪያ ኦዲየንስ ይው ብለ ቴንክ ዩ ማርኮናል፣ በጣም ነው የማመሰግነው። አስበህ ይዘህልኝ ስለመጣ ለምን ይሄንን ስጦታ ልትሰጠኝ ፈለክ? በጣም ትልቅ ጥልቅ ስጦታ ነው የሰጠኝ። እንዴት ይሄንን ስጦታ ልትገዛልኝ አሰብክ? እስቲ ንገረኝ። ስጦታ ትልቅ ስጦታ፣ ይሄ በጣም ለእኔ ትርጉም አለው። በጣም አመሰግናለሁ አክብራይ እንግዳይ ስለሆንክ። የሚያምር ስዕል፣ ትርጉም ያለው ስዕል፣ ጥሩ እምነቴን የሚመጥን ነገር ስለሰጠኝ በጣም አመሰግናለሁ። እሺ እግዚአብሔር ያክብርልኝ። አሜን። በጣም አመሰግናለሁ ማርኮናል፣ ለስጦታውን በጣም አመሰግናለሁ። ልጆቻችሁ መሆን የሚፈልጉትን ልዩ ተሰጧቸውን እዚህኛ ጋር መጥተው ዓለም ደግሞ ላይ የሚመለከቷቸው ሰዎች ጋር እናስተዋውቃቸዋለን። ተሰጧቸውን እንዲያሳዩ እንረዳቸዋለን። ስለመጣ እንግዳይ ስለሆንክ በጣም አመሰግናለሁ። እኔም አመሰግናለሁ። እሺ በያላችሁበት ለየት ያለውና ቆንጆ የመዝናኛ አማራጭ የሆነውን መቅዲ ሾው በአባይ ቴሌቪዥን ስትከታተሉ ቆይታችኋል። ደነስን፣ ዘናልን፣ ፈታልን፣ ተጫወትን። ቁም ነገሩም ጌሙም የልጆችን ፕሮግራም ይዘን ወደ እናንተ ደርሰናል። የአባይ የእሑድ መዝናኛ ዝግጅቶች በደንብ ቆንጆ ሆኖ እናንተን ይጠብቃሉ። ቻቻ ከልጄ ጋር ቻው ቻው። እስቲ አሁን እንዴት ነው የምታሳየኝ? እስቲ አካሄዱ ሰበር ሰካ ነገር ነው መቼስ